አስተውል፣ በዚያ ጭንቀት የለም፣ በዚያ ስለ ዘርህ ጭቆና የለብህም፣ በዚያ ጦርነት የለም፣ መራብና መጠማትም ቦታ የላቸውም። በቃ ያለምንም ጅብርትና ድካም ፍቅርን ለብሰህ ደስታን ተጎናጽፈህ ትኖራለህ። የማወራልህ ስለ እግዚአብሔር መንግስተ ሰማያት እንደሆነ መቼም ሳታውቅ አልቀረህም። እስኪ ላፍታ ቆም በልና ራስህን አንድ ጥያቄ ጠይቀው። ዛሬ ተከፍሎ የሚገባበት ቢሆን ወደ እግዚአብሔር መንግስት ስንት ከፍለህ ብትገባ ያዋጣሃል? አስተውል፣ የምትገባው ለአንድ ሰዓት ኮንሰርት ወይንም እንደ ማቱሳላ ብዙ ዓመታትን ለመኖር አይደለም። የምትገባው ዘላለማዊ ደስታን ወደምትጎናጸፍበት ያማረ መንግስት ነው እኮ። ስንት ብትከፍል ያዋጣሃል? ያንተን መልስ እያሰብክበት ብዙ ሰዎች ለዚህ ጥያቄ የሰጡትን መልስ ልንገርህ። ያለኝን ሁሉ ጉልበቴን፣ ገንዘቤንና ጊዜን ከፍዬ መንግስተ ሰማያት ብገባ እወዳለሁ ነበር ያሉት። ያንተን መልስ ከዚህ የተለየ አይመስለኝም። ምክንያቱም መንግስቱን ባትናፍቅ እንኳን ገሃነመ እሳትን ትፈራለህና። ታዲያ ዛሬ ላይ ጥቂት መስዋዕት ለእግዚአብሔር ማቅረብ ለምን ተሳነህ? ስለምን ሶሻል ሚዲያ ላይ 2 ሰዓትህን አባክነህ ለጸሎት 1 ደቂቃ ታጣለህ? ነገ መንግስቱ እንዲከፈትልህ ስለምን በጉልበትህ ጥቂት መልካም ነገርን አትሰራበትም? ዛሬ ከሀብትህ ላይ ትንሽ ቀንሰህ የወደቀውን በማንሳት ለምን ለእግዚአብሔር አታበድርም? እረዳሃለሁ። ይህ ስጋ እኔን እንዳዛለኝ አንተንም አዝሎ ይሆናል። ስለ ሊቀ ነቢያት ሙሴ እንዲህ ተብሎ ተጽፏል። ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። ኦሪት ዘኍልቍ ምዕራፍ 12 ቁጥር 3። እና ሙሴ እጅግ ትሁት ሰው ሆኖ የተወለደ ይመስልሃል? አይደለም። እንዲያው እርሱ የአገልግሎትን ሕይወት በጀመረ ጊዜ ቁጡ ነበረ። ግብፃዊውን ገድሎ በአሸዋ ውስጥ የቀበረ ሰው ሙሴ ነበረ። እግዚአብሔር ግን በድንቅ ጥበቡ ወደ በረሃ ጠራው። በዚያም የበጎች እረኛ እንዲሆን በማድረግ ቅንነትን፣ እርጋታን፣ ርህራሄን ለ40 ዓመት ያህል ሊያለማምደው አቆየው። ፍቁረ እግዚእ ቅዱስ ዮሐንስ እንዲህ ብሎ ተናግሯል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል። ታዲያ ዮሐንስ ሕይወቱን የጀመረው በዚህ አይነት ፍቅር ይመስልሃል? አይደለም። እንዲያውም እርሱንና ወንድሙ ያዕቆብ በጣም ቁጦች ነበሩ። ጌታም በዚሁ ምክንያት ቦኤኔርጌስ ማለትም የነጎድጓድ ልጆች ሲል የሰየማቸው ነበሩ። እንደ አብዛኛው ሰው ያለህን ሁሉ ከፍለህ ወደ ዘላለማዊ ደስታ መግባት የሚያዋጣህ ከሆነ የምታልፍበትን ቀን አታውቅምና ነገ ማለትህን አቁም። ዛሬ ከቀንህ ላይ 1 ደቂቃ ከፍለህ መንግስተ ሰማያት የሚያስገባህን ሕይወት በጸሎት ተለማመድ። ቅዱሳን ሁሉ መንፈሳዊ ሕይወትን በአንዲት ቅጽበት የደረሱበት አይደለም። ይልቁንም ራሳቸውን ቀስ በቀስ ለዚህ ታላቅ ደረጃ አለማምደው ነው። በሁከት ውስጥ እርጋታን፣ በፈተና ውስጥ ትዕግስትን ተለማምደው ነው። በብዙ ልፋትና ትግል ነው ኃጢአትን ድል ያደረጉት። ስለዚህ በትግላቸው መጨረሻ የደረሱበትን ክብር በአንዲት ጀንበር ለማግኘት የምትጀምር አትሁን። ደረጃ በደረጃ ለማሻሻል ጣር እንጂ። አንተ ኃጢአትን ለማቆም ልምምድ ስትጀምር ቅዱሳንን ያለማመደው እግዚአብሔር አንተንም ያለማምድሃል። ይህን ቪዲዮ ላይክ በማድረግ ክፋትን ከሚያስፋፉ ቪዲዮዎች የበለጠ እንዲታይ ያድርጉ። በሌላ ድንቅ ሰሌዳ እስክንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።